ሰላም ሰላም የጽጌ ዩቲዩብ ቻናል ተከታተልት ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንዴት አላችሁልኝ ውድ ቤተሰቦቼ? ዛሬም በአሪፍ ቪዲዮ መጥቻለሁ። ዛሬ ይዘላችሁ የመጣሁ ጽጌረዳ ድራማ ክፍል 39 ይዘላችሁ ቀርባለሁ እና ቻናሉ አዲስ የሆናችሁ ሳብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሆኖ እላችኋለሁ። ጽጌረዳና ፌቨን ወደ ቤሎ ቤት ይሄዳሉ። ልብስ ለመለካት ማለት ነው። ቤሎ ለመምረጥ አብረው ይሄዳሉ። ከዛም ሲመርጡ እዚህ አያምርብሽም፣ አንቺ ፋሻ ሆነሽ አንቺ አያምርብሽም ትላታለች ማለት ነው ፌቨን ጽጌረዳ። ከዛ ፌቨን ደግሞ አንቺ ምን ሆነሻል? ምን ተባብለን ነበረ ትብላታለች ማለት ነው ጽጌረዳ እና ፌቨን። አንቺም አሁንም እንደዚህ ትብለኛለሽ? ምን ሆነ ነው? አንቺ ምንም አያምርብሽም። ሲመርጥ ልብስ በጣም አሪፍ ነው፣ ደስ ይላል። ሁሉም ቤለው በጣም ደስ ይላል አለችና ከዛ ስትለብሰው ጽጌረዳ ወይ ደስ የሚል ነው አለች። ከዛ አንቺ ግን ምንም አያምርብሽም ብለው ሞራላ ለመንካት ማለት ነው ትሞክረዋለች ፌቨን። ከዛ አንቺ እኔና አንቺ ተናነሽ ያለን ምን ብለሽን ነበረ? የአንቺ ወንድም ነኔ ያገባሻለሁ ብለኝና አንቺ ሙሽራ ትሆናለሽ ብለሽ ነበረና አንቺ ነብዛ ታስታውሻለሽ ምን እንዳለሽ ትላታለች ማለት ነው ጽጌረዳ እንደዚህ ትላታለች ፌቨን ማለት ነው። አንቺ ምንም አያምርብሽም ያለች ሞራላ ትናካታለች ማለት ነው። ከዛ ሂድ አውልቂ ትላታለች። አሁንም እዚህ እንጨቃጨቅ ነው፣ አሁን ልብስሽ አውልቂ ትላታለች ማለት ነው ፌቨን ጽጌረዳ። ከዛ ነውየው የሆነ ቦታ ሄዶ ሽጋራ ያሳበ ተክዞ ምንም ደስተኛ አይደለም፣ በጣም ከፍተዋል። ከዛ መኮንን ሽጋራ ያሳበ ያገኘዋል። አንተ ነብዩ ይለዋል ማለት ነው መኮንን። ከዛ መኮንን መጣሃል ብለው ከዛ መጥቻለሁ፣ አንተ ምን ያሰራህ ነው ይለዋል። አይ እኔ ምንም ያሰራሁ አይደለም፣ ግን በቃ ዝም ብዬ ነው ሲቁጭ ያልኩ ይላል ነብዩ ማለት ነው። የጽጌረዳ የሰርግ ቀን ስለሆነ በጣም ስለከፋው ማለት ነው ጽጌረዳ ማለት ነው። ከዛ ሽጋራ ያሳበ ቁጭ ብለው ይህ ከነብዩ ጋር እኔ በጣም ምን ሆነ ያህል ግን ትነግረን ነገር አለ ይለዋል መኮንን ማለት ነው ነብዩ። ከዛ ነብዩ ደግሞ እኔ ጽጌረዳ የሆነ ነገር አለ፣ የሚሰማኝ ነገር አለ ጽጌረዳ እኔ የደበቀችን ነገር አለ፣ እንድትነግረን የሆነ ነገር እንዳለ የተሰማኝ ነው ይብላል ማለት ነው ነብዩ። ለመኮንን እንደዛ ይለዋል። እኔ ስለ ጽጌረዳ ያሰብኩ ነው፣ በቃ ውሽጤስ በቃ ጽጌረዳስ የደበቀችን ነገር እንዳለ መስሎ ይሰማኛል ይብላል ማለት ነው ነብዩ። በዛ ላይ ደግሞ ጽጌረዳ የስር እንድታገባ ካወቀ በኋላ የሱስ ሽጋራ ተጠቃሚ ሆነዋል ማለት ነው። ዘነ መኮንን ነብዩ አረም ነብዩ ትንሽ ተረጋጋ፣ ትንሽ ተረጋጋ፣ መወሰን አትችልም? አይ እኔ ጽጌረዳ የሆነ ነገር እየደበቀችን ነገር አለ፣ የሆነ ነገር በቃ መጥፎ ነገር የሆነ በቃ አለ የሚሰማኝ ነገር፣ እንደዛ ነው የሚሰማኝ። እንዴት አርጌ ጽጌረዳ በቃ ሆነ የምናገሩ በቃ ጽጌረዳ ነው የሚውለው ማለት ነው። እንዴት አርጌ የሚሰማኝ ስሜት በቃ እንደዛ ነው የሆነ እንድትነግረን የምትፈልገው ነገር አለ፣ ግን ለመናገር እየፈራች ነገር አለ መስሎ ነው
የተሰማኝ ያለው እንዴት አድርጌ ነው መወሰን የምችለው ይላል ማለት ነው ነብዩ። ደግሞ ውስጤ ይነግረኛል እኔ በጣም እዛ ሆነው ነው የተሰማኝ ያለው ይላል ማለት ነው ነብዩ መኮንን እንደዛ ይለዋል። ከዛ መኮንን ደግሞ ማለት ምን እንደሚሆን ግን ምን ይሆን ይችላል ግን ብሎ ይጠይቀዋል መኮንን ለነብዩ። እኔ በቀድሞ ጽጌረዳ ስታናግረኝ ከፊትሃና ከአይና ያነበብኩ ነገር አለ እና እንደዛ መስሎ የተሰማኝ ነው ይላል ነብዩ ለመኮንን። ሌላ ነገር ሞተው የሰርጉስ በግዳጅ ነው እንጂ በፍላጎት ሳይሆን ነው የተሰማኝ ያለው። ጽጌረዳ በቃ ከአይና ጋር ያነበብኩ ነገር አለ እንደዛ ነው በግዳድ የሆነው የተሰማኝ ያለው ብለው ይናገራል ነብዩ ለመኮንን። አገድደው እንድታገባ እያደረጓት ነው እንጂ ጽጌረዳ እንደዛ የለችም። እና መኮንን አንተስ ምን ትላለህ ብሎ ይጠይቀዋል። አይ እንደዛ ነው የሚሆነው ይላል መኮንን ራሱ በግዳድ እንደሆነ ነው እንደዛ ነው የሚሆነው ብሎ ይነግረዋል ማለት ነው። ከዛ ነብዩ ትንሽ የጭንቀት ያለበት ከፊቱ ያስታውቃል። የሚወዳ የሚያፍቅራ ፍቅረኛው እንደዚህ ሆኖ ስጠብቅ በጣም ስሜታዊ ወደ ሌላ ነገር ሱስ ነገር ወልፍ ነገር የገባው ማለት ነው ነብዩ። እረ ነብዩ ምንድነው ይላል መኮንን። እኔ 100% እርግጠኛ ነኝ በግድ ነው ያገበች ያለችው ጽጌረዳ ብሎ እያለቀሰና ትንሽ የስሜት ሆኖ ነው እየተናገረ ያለው ነብዩ። ከዛ መኮንንም አዎ እንደዛ ነው በግድ ነው ይላል ማለት ነው። መኮንንም ይነግረዋል እውነቱ ማለት ነው ለነብዩ። ዛሬ እውነተኛ ሆነው እውነተኛ ያወቅኩባት ቀን ነው። በግድ ሆኖ እንደተሰማኝ ነበረና አሁን ደግሞ 100% ሆናለሁ። እኔም እንደዛ ነው የሚሆነው ብዬ ያሰብኩ ነበረ ይላል ማለት ነው። ነብዩ እኔ እንደ ዛሬ እርግጠኛ ሆነ የእውነት የውስጤን የተናገረኝ የሆነ ቀን አላቅም ነበረ። ግን እንደ ዛሬ የዛሬ ደግሞ ልይት ይላል። በቃ እውነት እያወቅኩ ቀን ነው ውስጤ የሚሰማኝ ነገር ውስጤ የነገረኝ የነበረ እንደዛ ነው። ጽጌረዳ ተገድዳ እንደሆነት እንደዛ ነው እየተሰማኝ የነበረ። አሁን ደግሞ እውነት ሆነዋል ብሎ ይነግረዋል ማለት ነው ነብዩ መኮንን። አሁን እኮ እውነቱ እንደዛ ነው። አንተስ ምን ታደርጋለህ አሁን ይለዋል መኮንን ለነብዩ። ነብዩ ደግሞ እኔማ የማደርገው ነገር አለኝ የሆነ ነገርማ ማድረግ እፈልጋለሁ ይላል ማለት ነው። ከዛ ነብዩ ይሄዳል ወደ ቤት ብለው ደብረውታል። ከዛ ይሄዳል ሲል መኮንን አንተ እንዴት ነው እኔ ጥለህ የምትሄደው ይለዋል። አንተስ ያለኸው ሁኔታት እንዴት አድርጌ ነው ብቻህን የምጥልህ ብቻህን የምትሆነው ይለዋል። ከዛ አንተም ከኔ ጋር ትሄዳለህ ማለት ነው ይለዋል። አዎ እሄዳለሁ ምን ችግር አለበት? ለምን ግን እንደዚህ ትለኛለህ ይለዋል መኮንን ለነብዩ። አንተ እንደዚህ ስትለኝ የገረመኝ ነው ማለት እኔ ብቻዬን ከኔ ጋር የለህ አንተ ነህ ብቻህን መሄድ የመረጥከው ለምን? እኔ የገረመኝ ነው እንዴት ነው እንደዚህ ያረጋኝ ይለዋል ነብዩ ለመኮንን። ከዛ መኮንን ነብዩ
እኔና አንተ እኮ ወንድማችን ወንድምና ወንድም ነን ለምን ይለዋል። እኔና አንተ እኮ ወንድም ነን፣ እኔና አንተ እኮ ብዙ ነገር አሳልፈናል ይለዋል መኮንን ለነብዩ። እና ብዙ ነገር አሳልፈናል፣ ዛሬ ደግሞ አብረን ነዋል አብረን ነሆን ስልህ አንተ በጣም ያስገረመህ ለምን ይለዋል መኮንን ለነብዩ ማለት ነው። የዚህ ሳምንት ላይ አንተ በጣም ቢዚ ሆነሃል ብዙ ስራ ስለነበረ፣ ከዛ እኔ ደግሞ ዛሬ በዚህ ያለፈ ሰሞን ስለተረዳኸው ዛሬ የምሳይ አብሮት ሆነ ብዬ አልጠበቅኩም ነበረ ይለዋል ነብዩ ለመኮንን። አብረን እንሂድ ይለዋል ነብዩ። ከዛ መኮንን እሺ ቆይ ግን የት ቦታ ነን የምንሄደው? የት ቦታ እንደምንሄድ እኮ አልነገርከኝም ይለዋል ማለት ነው መኮንን ለነብዩ። ከዛ ወይዘሮ ዘርፊ የአይተ መስፍን ቤት ትሄዳለች። ከዛ እትዬ ደግሞ በኋላን የተከታተለን እትዬ እያለት የሆነ ጓደኛ ያለች እሷ ቤት እሄዳለሁ አገኛታለሁ ብላ ነው የወጣችው ከቤት ማለት ነው። እዛ አብረን እንሄዳለን ምን ችግር አለበት ስትል እትዬ አይ እኔ ብቻ ነኝ ነው የሚሄደው ብላ ትሄዳለች። ከዛ እትዬ ደግሞ አንቺን እኔን ሲውድን ነው ብላ ዘርፊ ሳታይ ዘርፊ ፊት ለፊት ነው የሮጠት ነው ምንም ወደ ጀርባ አታይም። እሷም እትዬ እየተከተለት ትመጣለች። ከዛ ዘርፊ አይተ መስፍን ቤት ትመጣለች፣ ትኳኳለች በሪ። ከዛ ሌላ ትከፍታታለች። እዚህ ቤት ብላ ትገባለች። ከዛ ሌላ ትወጣለች ማለት ነበር። ከፈተች ምን በል ብላ ትወጣና እኔ ነኝ ትላለች። አንቺ አሁን በፊትም መጥተሽ ነበረ እዚህ ቤት? አዎ መጥቼ ነበረ። ምን ፈልገሽ ነው? እኔ እንፈልጎ አይተ መስፍን ነው ትላለች ማለት ነው ዘርፊ። አሁን ተንቼ ነው ያለው ትላለች። ሌላም እኔም አትፈልጊያለሽ ትፈልጊ ነው እንቀስቅስልሽ ትላለች። እና አዎ ቀስቅስልኝ እንፈልጋለሁ ብላ ትነግራታለች ማለት ነው። ሌላ ዘርፊ አይተ መስፍን ቤት ስትገባ እትዬ ወደ ጀርባ ወደ ኋላ ሆና ስታያ ነበረች። ከዛ አሁን ጥሩ ነው ትላለች ማለት ነው። ከዛ አሁንስ ምን ትል ትሆናል? ምን ተመክኔ ትሆናለሽ? እንደዚህ ያርገሽን እየመጣሽ ብላ ትናገራለች እትዬ ማለት ነው። አሁን እውነትን ትነግረኛለች አንድ በአንድ ብላ በጣም ተናደዳ ዝምታው ሆና የጠበቀት ነው እትዬ ማለት ነው ለዘርፊ። ከዛ የናስ ጽጌረዳ ቤላ ስትለካ ወድቃ እግራ ተሰብረች ማለት ነው። ከዛ የናስ ተደውሎበት መጣ። ከዛ ጽጌረዳ ቤላ ስትለክ እግራ ወለል ብሎ ተሰበረ ትላለች ፌቨን የናስ። አንቺ ምን ያለሽ ነው? ምን ያለሽ ነው? ቤላ ስትለካ እግራ ወለል አለ ተሰበረ። እዚህ ነሰርጉ ምክንያት የተፈጠረ እንደሆነ ነው የሚገባኝ ይላል የናስም። ከዛ ምንም ይሁን ምንም ሰርጉም መቼም ይሁን መቼም አይቀርም ብለው ይናገራታል። የናስን ፌቨን ነው ለጽጌረዳ ማለት ነው። እንደዚህ ብለው ይነግራችኋል። አንተ ለመግባት ሰበብ ፈጥረ የመሰልኩህ ነው? ለምንድነው እንደዚህ የምትለኝ? ትላለች ጽጌረዳ። አይ ነው እኔ እንደዛ አይደለም ይላታል የናስም። እና እዚህ ሰርጊ እነ መቅራት ብዙ የጣርሽ ነው ያለሽው አንቺ ነሽ ጽጌረዳ ይላታል ማለት ነው
የናስ እንደዚህ ይላታል። ከዛ የናስ በጣም ተናድደው ማለት ነው የሆነ ይሆን ይምጣ የሆነ ይሆን ነገር ያጋጥም ከኔ ጋር መጋባትሽ በምንም ተአምር አይቀርም ይላታል ለጽጌረዳ። ዘርፌ አይተመስፈን ቤት ሄዳ ከዛ ሌላ አይተመስፈን ቀስቅሳ ማለት ነው አመጣችው። ከዛ ዘርፌ እንዴት ነሽ ሰላም ነሽ ወይ? ምንድነውማ በጠዋቱ የመጣሽው በሰላም ነው ይላታል አይተመስፈን ዘርፌ። ኧረ እግዚአብሔር ይመስገን የተፈጠረ ነገር ምንም የለም። እኔ ግን ለአንተ አንዳንድ ነገር የማወራህ ነገሮች ስላሉ ነው የመጣሁ ትለዋለች። ዘርፌን አይተመስፈን ዘርፌ ግን እውነትሽ ነው እውነትን ነው እየተናገርሽ ያለሽው የተፈጠረ ነገር የለም ማለት ነው ይላታል። አይ የለም አይተመስፈን ትላለች። ከዛ ሌላ ትመጣለች። ሌላ ትመጣና ከዛ ሌላ ደግሞ ምን እንታዘዝ ምን አምጣላችሁ የሚጠጣ ነገር ሻይ ወይ ቀዝቃዛ ናምጣ ወይስ ትላለች። ዘርፌ ደግሞ ኧረ እኛ ምንም አልፈልግም ትላለች። አይተመስፈን ደግሞ አይ የሆነ ነገርማ መጠጣት አለብሽ ይላታል። ሻይ ወይም ሌላ ነገር መጠጣት አለብሽ ብለው ይነግራታል። አይተመስፈን እኔ እኮ ተጠቅሜ መጥቻለሁ። አይ ወይ ሻይ ወይ ቡና ታፈላልናለች ምን ችግር አለ ይላታል። አይተመስፈን አይ እኔ ቤቴ ጠጥቼ ነው የመጣሁት ችግር የለም ትላለች ዘርፌ። ሌላ ቅባጣ ደግሞ አቀባጣሪት ማለት ነው በጣም ትገርም ማለት ነው። እኔ በእኔ ማለት ነው ቆንጆ የሆነ ቡና አፈላልሻለሁ ትላታለች። እና ዘርፌ ደግሞ እሺ ካለሽማ ቆንጆ ቡና አፍሌልኝ ትላለች ዘርፌ ትላለች። እና እርግጠኛ ነሽ ግን ዘርፌ ምንም የተፈጠረ ነገር የለም ይላታል አይተመስፈን ተጨናንቆ። ዘርፌ ደግሞ ኧረ ምንም የለም ምንም የተፈጠረ ነገር የለም እሺ ይላታል አይተመስፈን። እሺ አንቺ የምታወሪኝ ነገርስ ምንድነው? እሺም አሁን ንገረኝ ስለማን ነው ይላታልና እኔና ስለ አንተ ነው ብላ ትነግረዋለች። ይጠይቃታልና እኔና አንተ ብዙ ነገር አለ የምናወራው ስለ እኔና ስለ አንተ ነው እና እንድትነግረን እንፈልጋለሁ ትላለች። ወይዘሮ ዘርፌ ማለት ነው። እኔና ስለ አንተ ነው እሺ ብለው አስበው ማለት ነው። እሺ የሚያደርግልሽ ነገር አለ? አዎ አለ ትላለች ወይዘሮ ዘርፌ። ልገው ነገር አለ ግን ደግሞ አንተ ብዙ እንድታደርግልን ይፈልጋለሁ ስትብለው አይተመስፈን ገርመው ማለት ነው። እሺ ምንድነው ይላል። አንቺ ያልሽው ግን አልገባኝም ማለት የምትይው ትንሽ በሌላ ነገር እንድታስቡ አልፈልግም አባልሽ አልገባኝም ይላታል አይተመስፈን። ዘርፌ ምን ሆነሽ ነው ይላታል። አይ ምንም አልሆንኩም እሺ ስለማንም አታወራም ስለማንም እንዴት ነው ይላታልና አይ በቃ ትላለች። እኔ አንዳንድ ነገር ናውራህ ነው እንጂ ካሁን በኋላማ የኔ የሚያስታውስ አቅም የለኝም ትላለች ወይዘሮ ዘርፌ። ከዛ ሌላ ቡና አፍልታ አመጣችና ከዛ አይተመስፈን ተናደደ ማለት ነው። ወራ ሄዘ ያለው አንቺ ቀበጣ ግን አንቲ አትቀበጣ ዞር በይ ወራ ይዘናል ስንፈልግሽ እንጠራሻለን ብለው ይነግራታል ማለት ነው። አይተመስፈን ሌላ መናገር የፈለኩ ካሁን በኋላ እኔ ብዙ እድሜ አይኖረኝም እና የምነግርህ ነገር አለ
ትለዋለች። ምንድን ነው እሱ ብሎ ይጫናነቃል። የምነግርህማ አለ ግን ትንሽ ይከብዳል ይሆናል ትላለች ወይዘሮ ዘርፌ። እና በአሁን ሰዓት እኔ አንተ ደስተኛ ትሆናለህ እኔ ስብ በታመመኝ ወይም አንተ ወደ ሌላ ነገር አንተ የምታደርግልኝ ነገር አንድ ነገር አለ። እሱም የምታደርግልኝ እነግርሃለሁ። በቃ ብቻ ትንሽ ይከብዳል ግን እነግርሃለሁ እና ከዚህ በኋላ